بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين آمين يا رب العالمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 20 ነው። ዛሬ ኢንሻአላህ የምናነሳው 13ኛውን የሱረቱል አዕራፍ አያ ከማየታችን በፊት በ19ኛው ክፍል ላይ አንድ ነገር አንስተን ነበር። the power of shaitan የሸይጣን ኃይል ምንድነው? ዛሬ መግቢያችን የምናደርገው ይሄንን ነው። the power of shaitan የሸይጣን ፓወር አለው ኃይል አለው። ከዛ በፊት አላህ ለኛ ያሳወቀን ከማይታየው ዓለም ካልተገለጠው ዓለም አላህ ለኛ ያሳወቀን አንደኛ የመላእክት ዓለም እንዳለ ነው። ሁለተኛ የጅኖች ዓለም እንዳለ ነው። ጀነት ራሷን የቻለች ዓለም ናት እና ጀነትን አላየንም። አላህ ይጠብቀን። እሳትንም አላየንም። እሳትም ራሷን የቻለች ዓለም ናት። በአይን ያላየናቸው አላህ ያስተዋወቀን ዓለማት አሉ ቁርአን ውስጥ። ከነዛ ዓለማት መካከል አንዱ የጅኖች ዓለም ነው። ቁርአን ውስጥ ሱረቱ ጂን ምዕራፍ 72 የሚባላል እንደምታውቁት የጅኖች ምዕራፍ ይላል። ጅኖች በአይን የማይታዩ ፍጥረታት ናቸው። ጅኖች ማሰብ የሚችሉ ፍጥረታቶች ናቸው። ጅኖች በራሳቸው ዓለም የሚራቡ ፍጥረታት ናቸው። ጅኖች አላህ የፈጠራቸው ለታላቅ ዓላማ ነው። ታላቅ ዓላማ for the higher purpose ነው አላህ የፈጠራቸው። ይህንን አላህ በቃሉ ሲነግረን ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ጅኖችንም ሰዎችንም አልፈጠርኳቸውም እኔን ሊገዙኝ እንጂ ይላል። ተመልከቱ፣ እኔን ሊገዙኝ ነው የሚለው፣ እኔን ሊያመልኩኝ አይልም። አምልኮና መገዛት የተለያየ ነገር ነው። አምልኮ በጊዜ የተገደበ ነው። ለምሳሌ ሰላት አምልኮ ነው። ጾም አምልኮ ነው። ረመዳን ወር በጊዜ የተገደበ ነው። አያምን ማዕዱዳት ነው የሚለው ቁርአን አይደል? በጣት የሚቆጠሩ ቀናቶች ናቸው ብሏል ረመዳንን ሲገልጽ አላህ ሱረቱል በቀራ ላይ። እና አላህ ሊያመልኩኝ አይደለም ያለው፣ ሊገዙኝ ነው ያለው። ምክንያቱም መገዛት የሚለው ኮንሴፕት ዑቡድያ የሚለው ኮንሴፕት እሳቤ በጣም ጥልቅ የሆነ እሳቤ ነው። ፍጥረት ማለት የጅን ፍጥረት የሰው ፍጥረት እስትንፋሱ ከጀመረ ጊዜ ጀምሮ በአላህ ንግስና ውስጥ ነው ያለው፣ ዑቡድያ ውስጥ ነው ያለው፣ አላህን በመገዛት ውስጥ ነው ያለው። ከዛ አላህ የፈጠረው ህግና ስርዓት አለ። በዛ ህግና ስርዓት የሰው ልጅ ጅኖችም እንዲመሩ አላህ ፈጥሯል። አምልኮ እንዲፈጽሙ ፈጥሯቸዋል። እና ያስቀደመው ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ወማ ኸለቅቱል ኢንሳ አይደለም የሚለው፣ ወማ ኸለቅቱል ጅነ ወልኢንሳ ነው የሚለው። ጅኖችና ሰዎችን የፈጠረበትን ዓላማ ዑቡድያ መሆኑን ነግሮናል አላህ። ጅኖችን ያስቀደመው ለምን? ምክንያቱም ጅኖች ከእኛ በፊት የሰው ልጅ ከመፈጠሩ በፊት የነበሩ ፍጥረታት ናቸው። እነዚህ ፍጥረታት የተገኙት ለዑቡድያ ነው። አላህን የሚገዙ ፍጥረታቶች ናቸው። ይኸውላችሁ ስለ እስልምና ጠልቀው የማያውቁ የቁርአንን ሐሳብ በጥልቀት ያላነበቡ ሰዎች እኛ ስለ ጅኖች ያለን ምልከታ በጣም ነው የሚያስገርማቸው፣ በጣም ነው የሚያስደንቃቸው። የዚህ ምክንያቱ ምንድነው ከተባለ ያንን ዓለም የጅኑን ዓለም አላህ በነገረን መልኩ ጠንቅቆ አለማወቅ ነው። ስለ ጅን ዓለም ማወቅ የምንችለው ስለ መላእክት ዓለም ማወቅ የምንችለው በሪቪሌሽን በመለኮታዊ መገለጥ ብቻና ብቻ ነው። ምክንያቱም ተመርምሮ ሊደረስበት የማይችል በአይን የማይታይ ረቂቅ የሆነ ዓለም ስለሆነ ማለት ነው። አላህ ሁለት ዓለምን አዘጋጅቷል። እኛ የምናውቀው አንደኛ ዓለመል ኸልቅ የሚባለው ነው። ዓለመል ኸልቅ ማለት እኔና እናንተ የምንኖርበት ዓለም የተገለጠው ዓለም the world of creation እንስሳት ያለበት፣ እጽዋት ያለበት፣ ወንዝ ያለበት፣ እኔና እናንተ ያለንበት የተገለጠው ዓለም ዓለመል ኸልቅ ይባላል። ዓለመል አምር የሚባል ደግሞ ዓለም አለ። ዓለመል አምር የሚባለው ዓለም የመላእክት ዓለም፣ የጅኖች ዓለም፣ እኛ በአይናችን የማናየው በአእምሯችን መርምረን ልንደርስበት የማንችል ማለት ነው። ጅኖች የተፈጠሩት ለዑቡድያ ነው። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል አላህ።
ጅኖች አስቀድመው ከሰው በፊት የተፈጠሩ ፍጥረታት ናቸው ብሎ ቁርአን ውስጥ ነግሮናል። የተፈጠሩበትን ዓላማ ነግሮናል። ታዲያ ከጅኖች ውስጥ በነገራችን ላይ ጅኖች ነፃ ምርጫ ያላቸው ልክ እንደ ሰው ልጅ ነፃ ምርጫ ያላቸው የማመን የመካድ የመታዘዝ ያለመታዘዝ ነፃ ምርጫ ያላቸው ነው። ለዛ ነው ኢብሊስ የማመን ያለማመን የመታዘዝ ያለመታዘዝ ነፃ ምርጫ ፍሪ ዊል ስላለው ወይም ስለነበረው አሁንም አለው ስለነበረው ከመላእክት ጋር ሆኖ የታዘዘውን የስግደትን ስርዓት እምቢ አባ ወስተክበር ወካነ ሚነል ካፊሪን አረለ እምቢ ያለው ነፃ ምርጫ ያለው ፍጡር ስለሆነ ነው። ነፃ ምርጫ አላቸው። በጅኖች ዓለም ውስጥ ነፃ ምርጫ ስላለ በነፃ ምርጫው አምኖ የአላህን አንድነት ተቀብሎ በነፃ ምርጫው ይህንን እምነት ከተቀበለ ከጅን ጎሳ ነው እና ሙእሚን ነው። ሙእሚን ሙኽሊስ ሙተቂን ልክኛ ጋራ ሙስሊም ሙእሚን ሙተቂን ሙኽሊስ እንደምንለው በእነሱም ዓለም ልክ እንደዛው አለ ተመሳሳይ ነው። ከጅኖች የካዱ በአላህ የካዱ ከጅኖች ለሰው ልጆች ጠላት የሆኑ ሸያጢን ተብለው ይጠራሉ። ሸያጢን ተብለው ይጠራሉ። በቃ ዓለማቸው ይሄ ነው። ታዲያ እነዚህ ሸያጢን የሚባሉት ከጅን የሆኑ ለሰው ልጅ ጠላት ናቸው። ከአባታቸው ከኢብሊስ ጀምሮ ኢብሊስ በራሱ ዝርያ ውስጥ የረጨው ነገር ምንድነው? ሸያጢኖች የሱ ወታደሮች ሰዎችን እንዲጠሉና ለሰዎች ጠላት እንዲሆኑ የዶሮ ታክል እንቅልፍ እንዳይኖራቸው ሰውን በማሳሳት ላይ በደንብ ተሰብከዋል። እነዚህ ሸያጢኖች ፓወር አላቸው። ፓወራቸው ምንድነው? በእኛ ላይ ሁለት ጉልበት አለው ሸይጣን። ሸይጣን ጉልበት የለውም አይባልም። ሁለት ጉልበት አለው ሸይጣን። ግን ይህንን ሐሳብ በደንብ ማዳመጥ ይፈልጋል። ከልባችሁ ማስተዋል ይፈልጋል። ሸይጣን በእኛ ላይ ያለው ጉልበት ምንድነው ካላችሁን the power of ወስወሳ የመወስወስ አቅም የመወስወስ አቅም he has the power of whispering over and over ያለማቋረጥ ሸይጣን እኛን የመወስወስ አክሰስ ተሰጥቶታል። ሸይጣን እኛን የመወስወስ እኛን ከአላህ ህግና ስርዓት ውጪ የሆነ ነገር እንድናደርግ እኛን የመወስወስ አቅም አለ። እኛ ልባችንን ከከፈትንለት እና ወስወሳውን ካስገባ ነው በስም የአደም ልጆች በማንነት ግን የሸይጣን ልጆች ማድረግ ይችላል። ስለዚህ እኛ ያለን ፓወር ምንድነው ከተባለ ይሄንን ድፊት የምናደርግበት መካኒዝም አላህ የሰጠን ነገር ምንድነው? ኦኬ ሸይጣን ፓወር አለው በወስወሳ ላይ። ሸይጣን በወስወሳ ላይ ፓወር እንዳለው ማወቅ የምትፈልጉ ከሆነ ወዐለመ አደም الاسماء كلها አላህ ለአደም ነገራቶችን ሁሉ አስተምሮታል። አደም አዋቂ ነበር። አላህ ነው ያስተማረው። አደም መላእክቶች የሰገዱለት ነው አለይሂ ሰላም። ነገር ግን በሸይጣን ጉትጎታ አማካኝነት ፈወስወሰ ኢለይሂም الشيطان እዚህ ሱረቱል አዕራፍ ላይ ወደፊት እናያለን። ለሁለቱም ለአባትና ለእናታችን ለወላጆቻችን ያለማቋረጥ ሸይጣን ወሰወሳቸው እና በወስወሳ አማካኝነት አትኩ የተባሉትን ነገር እንዲነኩ አትቅረቡ የተባሉትን እንዲቀርቡ ሆኗል። እና ከጀነት ለመውጣት ሰበቡ فأزلهم الشيطان عنها فأخرجهما مما كانا فيه እንዳለን ሱረቱል በቀራ ላይ ተና ከጀነት እንዲወጡ ሰበብ ሆናቸዋል። ቢላህ አለይኩም አባታችንን አደም አለይሂ ሰላምን በወስወሳ ማሳት የቻለ ሸይጣን በእኛ ላይ ፓወር የለውም አይባልም። ስህተት ነው ይሄ። ኦኬ ሸይጣን ፓወር ተሰጥቶታል። በምን ጉዳይ ላይ? በወስወሳ። ወስወሳ ምንድነው? ወስወሳ ኦቨር ኤንድ ኦቨር ያለማቋረጥ ብቅልም እያለ ሸይጣን ሐሳብ በአእምሯችን ላይ ይጥላል፣ በልባችን ላይ ሐሳብ ይጥላል። እና ይሄ ሐሳብ በጊዜ ሂደት የእኛ ሐሳብ አድርገን እናስበዋለን፣ የእኛ ሐሳብ አድርገን እንቀበለዋለን። ውስጣችን ግን አንድ የሚነግረን ነገር አለ። አላህ የሰው ልጅ የሰራበት ፍጥራ አለ፣ የሰው ልጅ የሰራበት ፕሪንሲፕል አለ፣ ስርዓት አለ። ሩህ የተማረችው ተፈጥሯዊ ናቹራል ኢንክላይኔሽን አለ። ፍጥረት አላህ التي فطر الناس عليها የሚለው ሱረቱ ሩም ምዕራፍ 30 ቁጥር 30 አላህ የሰው ልጆችን የፈጠረበት የፍጥራ መንገድ አለ። ሩህ ያንን ታውቃለች። እና ሸይጣን ሩህ የተፈጠረችበትን ተፈጥሯዊ ስርዓትን የሚያዛባ የአላህን ህግና ስርዓት የሚጥስ
ሐሳብ ሸይጣን ሲያመጣ ሩህ መጀመር አትቀበልም። በጊዜ ሂደት ነው ያንን ድል ለሸይጣን ከሰጠነው ደረታችንን ከፍተን ልባችንን ከፍተን ፓወር ይኖረዋል እና የሸይጣን ሐሳብ የኛ ሐሳብ ይሆናል። ይሄንን ታዲያ እንዴት ነው መከላከል የምንችለው ካላችሁኝ በትንሹ 4 ነገሮች እናነሳለን። አንደኛ አዌርነስ ንቁ ነገር ንቁ መሆን ያስፈልጋል። በንቃት ሐሳባችንን መመርመር ይፈልጋል። በንቃት አማስበው ሐሳብ is it the right kind of thought ትክክለኛ ሐሳብ ነው ወይ? ይሄ ሐሳብ ከአላህ ሕግና ስርዓት የሚጣረስ አይደለም ወይ? ቼክ ማድረግ ያስፈልጋል። አዌር መሆን አለብን፣ ንቁ መሆን አለብን። የዚህ ፕሮግራም ዋና ዓላማው ይህ ነው፣ ንቁ እንድንሆን ማድረግ ነው። ሱረቱል አዕራፍ ከምን ታስጠነቅቃለች ብለናል? ከሁለት ነገር፣ ኪብርና ገፍላ። የገፍላ ተቃራኒው ምንድነው? የቸልተኝነት ተቃራኒው ምንድነው? ንቁ መሆን እኮ ነው አይደል? ንቁ መሆን ነው። አዌርነስ ስለማን ነው አዌር የምንሆነው? አዌር የምንሆነው አንደኛ ስለ ራሳችን፣ ሰልፍ አዌርነስ፣ ራሳችንን ማወቅ። ይሄ ሐሳብ የኔ ሐሳብ ነው ወይ? ይሄ የመጣው ነገር የኔ ማንነት ነው ወይ ብሎ ራስን መመርመርና ራስን ማወቅ ያስፈልጋል። ንቁ መሆን ያስፈልጋል። ሰልፍ አዌርነስ ብቻ አይደለም፣ ሸይጣንን አዌር ማድረግ አለብን። ማለት ሸይጣንን በንቃት ማወቅ መቻል አለብን። የሸይጣን ስትራቴጂ፣ የሸይጣን ሐሳብ ምንድነው? ሸይጣን ምንድነው የሚለውም ጠንቅቆ ማወቅ ያስፈልጋል። ሌላው አዌር መሆን ያለብን፣ ንቁ መሆን ያለብን ነገር ምንድነው ካላችሁኝ፣ አላህ የሰራው ኮዝሞቲክ ሎ አለ፣ ሱነነል ከውን የምንለው አላህ በዚህ ምድር ላይ ስንመላለስ የሰራው ህግና ስርዓት አለ እና እኔ ከበደልኩኝ የጊዜ ጉዳይ ነው እንጂ የበደልኩት ነገር ተመልሶ መጥቶኝ ያጠቃኛል። ይሄ በቃ አላህ የዘረጋው ህግና ስርዓት ነው። ስለዚህ አዌርነስ የቁልፉ ነገር ነው። የመጀመሪያው የሸይጣን ወስወሳ በእኛ ላይ ጉልበት እንዳይኖረው የሚያደርገው አዌርነስ። ሁለተኛው ስፒሪቹዋሊቲ፣ መንፈሳዊነት፣ የኢማንያት ተግባራት። መንፈሳዊነት ስንል በኢማን መታጠቅ፣ በኢማን መከበብ። ስፒሪቹዋሊቲ መንፈሳዊነት የምንለው ምንድነው? ሰላት፣ ዚክር፣ ያለማቋረጥ ዚክር ማድረግ፣ ሰለዋት ማድረግ፣ ሰላት መስገድ፣ በጦሃራ መሆን። ስፒሪቹዋሊቲ መንፈሳዊነት፣ የኢማን ተግባራት፣ የኢማን ክንዋኔዎች ላይክ እንደ ጋሻ ናቸው። እኛን ከሸይጣን ውስወሳ ፕሮቴክት የሚያደርጉ ናቸው። ስለዚህ አንድ ሰው ከሸይጣን ውስወሳ ፕሮቴክት ለመደረግ አዌር መሆኑ ብቻ በቂ አይደለም። ንቁ ስለሆንክ አንተ ስለነቃ ሸይጣን አይተውህም፣ መወስወሱን አያቅሙም። አዌርም እንኳን ብትሆን፣ ንቁ እንኳን ብትሆን፣ ውስወሳውን መግታት እንኳን ባትችል ውስወሳውን መመከት የምትችለው በኢማን ተግባራቶች ናቸው። ሰላትን መስገድ ያልነው ከምንም በላይ ሶስተኛ ከቁርአን ጋር ያለን ኮኔክሽን፣ ከቁርአን ጋር ያለን ትስስር። እኔ ቁርአን በጣም የሚደንቀኝ አንድ ነገር ላንሳላችሁ። ሸይጣን ምን ያህል እኔና እናንተን እንደማይታገሰን ወደ መልካም ነገር ስንጓዝ በፍጹም ሸይጣን እንደማይታገሰን ማወቅ የምትፈልጉ ከሆነ አንድ ጥያቄ ልጠይቃችሁ። ቁርአን ውስጥ አዑዙ ቢላሂ ሚነ ሸይጣን ረጂም በሉ የተባልነው ምን ስናደርግ ነው? ቃል በቃል አሁን ያልኩትን አዑዙ ቢላሂ ሚነ ሸይጣን ረጂም ከተረገመው ሸይጣን በአላህ ስም እጠበቃለሁ በል የሚል ምን ስናደርግ ነው? ሐማም ስንገባ ነው? አይደለም። ስንበላ ነው? አይደለም። ከተረገመው ሸይጣን በአላህ እጠበቃለሁ በሉ የተባልነው መቼ እንደሆነ ታውቃላችሁ? ቁርአን ውስጥ በቀጥታ ትእዛዙ ያለው ሱረቱ ነህል ምዕራፍ 16 ቁጥር 98 ላይ በጣም ነው የሚደንቃችሁ። ወኢዛ ቀረዐተል ቁርአንን በምትቀራበት ጊዜ ፈስተዒዝ ቢላሂ ሚነ ሸይጣን ረጂም ከተረገመው ሸይጣን በአላህ ስም ተጠበቅ ይላል። ምን በምታደርግበት ጊዜ? ወኢዛ ቀረዐተል ቁርአን ለመቅራት በተዘጋጀህበት ጊዜ። ቁርአን ልንቀራ ስንል የመጀመሪያ የምንለው ነገር ምንድነው? አዑዙ ቢላሂ ሚነ ሸይጣን ረጂም። ለምን? ምክንያቱም ቁርአን ማንመው ሸይጣን በፍጹም ቶለሬት የማያደርገው የማይታገሰው ነገር ቢኖር ምን እንደሆነ ታውቃላችሁ? ቁርአን መቅራት። ቁርአን መቅራትን ሸይጣን በፍጹም አይታገሰውም። ቆይ
መቅራትን ሸይጣን ቁርአንን መቅራት የማይታገሰው ከሆነ ቁርአን መማርስ ላውን በእድሜ ዘመን ያለ ማቋረጥ ቁርአንን መማር እሺ ቁርአንን ማስተማርስ ቁርአንን ማገልገልስ በቃ እሱንም አታስበው ቁርአን ማስተማርንም አታስበው በቃ ቁርአን ማን ነው ሸይጣን ለማን ነው ሸይጣን ለሰው ዘር ሁሉ ጠላት ነው በጣም ሸይጣን ግን በልዩ ሁኔታ የሚያያቸው ቁርአንን የሚቀራሱ ለዛ አዑዙ ቢላሂ ሚነሽ ሸይጣን ረጂም በሉ ተባለ አይገርምም ቁርአን እኮ ስናነሳ ለምንድን ነው ሸይጣን የማይታገሰው ስለማይታገዝ በአላህ ስም ስለማይታገስ በአላህ ስም ተጠበቁ የተባልነው ለምንድን ነው ታውቃላችሁ ምክንያቱም ሸይጣን የሚያውቀው ነገር አለ ከቁርአን መቅራት እኮ መቅራቱ በራሱ ምን ያህል ከሸይጣን እንደሚጠብቅ ያውቃል አክሰስ አይኖረውም ወዳንተ ለመግባት ማለትም ወዳንተ ለመግባት ስለ ወዳንተ ወደኔ ወደኛ ሐሳቡን ወስወሳውን ሙሉ በሙሉ ለማድረስ በቃ በቁርአን ይታጠርበታል መቅራት ቁርአንን መረዳት ማተውት ከዛ ባሻገር ሸይጣን ለምንድነው ቁርአንን በመንቀራበት ጊዜ ወዲያው የሚመጣው እና ያንን ምንከላከልበት አውዙ ቢላሂ ሚነሽ ሸይጣን ረጂም የምንለው ምክንያቱም ሸይጣን የሚያውቀው ነገር አለ ሰው ቁርአን ካወቀ በቃ ሸይጣን እንደሚሸነፍ ያውቃል እንደሚወድቅ ያውቃል እና ሸይጣንን ወስወሳ ፓወሩን ኦቨር ዶሚኔት ማድረግ የሚቻለው ቁርአንን አጥብቆ በመያዝ ነው እና ሸይጣን ጉልበት ባይኖረው የሸይጣን ወስወሳ ጉልበት ባይኖረው ኖሮ ቁርአን ውስጥ ይሄንን ሐሳብ አታገኙትም ነበር አሁን የምነግራችሁን ሐሳብ በአላህ ስም መጠይቃችሁ ነገር አንድ ነገር አስተውሉ ቁርአን ስንት ምዕራፎች አሉት ስንት ሱራዎች አሉት 114 ኦኬ 114 ምዕራፍ 1 ሱረቱል ፋቲሃ ምዕራፍ 2 ሱረቱል በቀራ አሊ ኢምራን እያለ ይቀጥላል አይደል ስለዚህ አንድ ሰው ፋቲሃን ጀመረ በቀራ አሊ ኢምራን ምናምን እያለ መቅራት ጀመረ መጨረሻ ላይ የሚመጣው ሱራ ምን ሱራ ይባላል ሱረቱን ናስ አይደል የሰዎች ምዕራፍ ሱረቱን ናስ መጨረሻ አላህ ለምንድን ነው ያደረገው ሱረቱን ናስ ለምን 75ኛው አያ ሱራ አይሆንም ሱረቱን ናስ ለምን 3ኛው ሱራ ለምን አይሆንም ለምን መዝጊያው አደረገው የቁርአን መዝጊያ መልእክት ምን እንደሆነ በአላህ ስማኝ ተመልከት ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢን ናስ በል በሰዎች ሁሉ ጌታ በሆነው እጠበቃለሁ በል ረቢን ናስ መሊኪን ናስ የሰው ልጆች ሁሉ ንጉስ በሆነው ኢላሂን ናስ የሰው ልጆች ሁሉ አምላክ በሆነው እጠበቃለሁ ስንት የአላህ ስም አየን ቁል አዑዙ ቢረቢን ናስ ረቢን ናስ መሊኪን ናስ ኢላሂን ናስ እና እጠበቃለሁ በላል በሰዎች ጌታ በሰዎች ንጉስ በሰዎች አምላክ ስም እጠበቃለሁ በል ከምን ሚን ሸሪል ወስዋሲል ኸናስ ሚን ሸሪ ወስዋሲል ኸናስ ክፉ የሆነ ወስዋስ ኸናስ ማለት ብቅ እልም እያለ የሚጎተጉት ማለት ከሱ እጠበቃለሁ በል የት ነው የሚጎተጉተው የሚወሰውሰው አለዚ ይወስዊሱ ፊ ሱዱሪ ናስ በሰዎች ደረት ዙሪያ የሚወሰውስ ተመልከት በሰዎች ቀልብ አላለም ደረት ነው ያለው መጀመሪያ ሸይጣን ደረት ነው የሚወሰውሰው ልባችንን እኛ ስንከፍትለት ነው የሚገባው ሚነል ጂነቲ ወናስ አለ ከሚወሰውሱ ጂኖችና ሰዎች በአላህ ስም ረቢናስ መሊኪናስ ኢላሂናስ ተጠበቁ በአላህ ይሁንባችሁ የቁርአን መዝጊያው ከወስወሳ ተጠበቁ ነው ይወላችሁ የቁርአን መዝጊያ ከወስወሳ ተጠበቁ ከሆነ በአላህ ስም ወስወሳ በጣም ፓወር ያለው ነገር እመኑኝ አላህ በቁርአን አውርዶ ለመልእክተኛው አለይሂ ሰላቱ ወሰለም መጨረሻ ሱራ ላይ ያደረገው ሐሳብ በጣም የሚደንቅ ነው እለት ተእለት ሸይጣን የሚኖረው ህይወት ሸይጣን እለት ተእለት የሚኖረው የወስወሳ ስርዓት ማንን ኤጌንስት ማንን ነው ከተባለ እኛን ተቃውሞ ወስወሳ ፓወር አለው ሸይጣን ጠላታችን ነው የሰው ተመልከቱ الذي يوسوس في صدور الناس ነው ያለው አላህ በሰዎች ደረት ውስጥ የሚወሰውሰው ነው ያለው የሸይጣን ጠላትነት ለሙስሊም ብቻ አይደለም የሸይጣን ጠላትነት ለሰው ዘር ለአደማዊነት በአጠቃላይ ነው እና ጠላታችን ነው እኔና እናንተ ያልተረዳነው አንድ ነገር አለ በግልጽ መነጋገር ስላለብን እኔም እናንተም ቆም ብለን ደግመን ደጋግመን በህይወት ዘመናችን ስንኖር ማሰብ ያለብን ነገር
እኔና እናንተ የእውነት ሸይጣን ጠላታችን ነው ብለን እናምናለን ወይ? የእውነት እናምናለን ወይ? የእውነት ማመን ስል ከልብ ማመን ሸይጣን ጠላት ነው የሚለው ሐሳብ ማወቅ አይደለም። የእውነት ማመን እናምናለን ወይ? በቃ ይሄ ለሁላችንም ጥያቄ መሆን ያለበት። አላህ ምን እንደሚል ተመልከቱ። አደም አለይሂ ሰላም ክብር ካገኘ በኋላ አደማዊነት ክብር ካገኘ በኋላ ጀነት ከመግባቱ በፊት አላህ አንድ ነገር አሳየው። ማንን አሳየው መሰላችሁ? ኢብሊስን። እና እንዲህ ያለው ሱረቱ ጣሃ ምዕራፍ 20 ቁጥር 117 ላይ ፈቁልና እንዲህ አለን ይላል አላህ ያ አደሙ አደም ኢነ ሃዛ እስሙል ኢሻራ ተብሎ ይጠራል። ይህ ማለትም ይህ የምታየው ነገር ማለት ነው። ይህ ሩቅ አይደለም። ባይዘው ኢብሊስ ከሱ ሩቁ አይደለም። ያ የምታየው ያ ከሩቅ ያለው እሱ ጠላት ነው አይደለም ያለው። ኢነ ሃዛ ይህ በያኑል ቁርአን ያደረገው ምን መሰላችሁ? ቁርአን ኢነ ሃዛ ይህ ዐዱውን ለከ ለአንተ ጠላት ነው አሉ። ቀጠለና ወሊዘውጂከ ለሚስትህም ጠላት ነው። እና አደም በአይኑ አይቶታል። አላህም አስጠንቅቆታል። ተመልከቱ። ፈቁልና ያ አደሙ አደም ይሄ እኮ ኢብሊስ ለሁለታችሁም ጠላት ነው አይደለም ያለው አላህ። ዐዱውን ለኩማ ለሁለታችሁም ጠላት ነው አይደለም ያለው አላህ። ለይቷል። ኢነ ሃዛ ዐዱውን ለከ ላንተ ጠላት ነው፣ ወሊዘውጂከ ለሚስትህም ጠላት ነው። ለምን መሰላችሁ? የኢብሊስ ጠላትነት ለወንድና ለሴት ይለያያል። የሚጠላን ሁላችንም እኩል ነው የሚጠላን፣ ግን የሚጠላበት መንገድ ለወንድና ለሴት ይለያያል። ጥላቻውን በወስወሳ ነው አይደል የሚገልጸው? በወስወሳ ነው የሚገልጸው፣ እኛን ወደ ክፉ ነገር በመወስወስ። ሴትን የሚወሰውሳትና ወንድን የሚወሰውሰው አንድ አይደለም። ምክንያቱም የሴት ሳይኮሎጂ ሌላ ነው፣ የወንድ ሳይኮሎጂ ሌላ ነው። ስለ ልቦናችን የተለያየ ነው። ስለዚህ ዐዱውን ለከ ወሊዘውጂከ ጠላት ነው ተብሏል። ፈላ ዩኽሪጀነኩማ ሚነል ጀና ከጀና ለመውጣት ሰበብ እንዳይሆናችሁ ብሎ አላህ አስጠንቅቆታል። እና አደም በአይኑ አይቶት አላህ አስጠንቅቆት ሲያበቃ ግን ሸይጣን እናትና አባታችንን ግን ማሳት ችሏል። በወስወሳ አማካኝነት አላህ ለሁላችንም ለሰው ዘር ሱረቱል ፋጢር ምዕራፍ 35 ከቁጥር 5 እስከ 6 ላይ እንዲህ ብሎናል። ኢነ ሸይጣን ለኩም ዐዱው ሸይጣን ለእናንተ ጠላታችሁ ነው። ፈተኺዙሁ ዐዱዋ ኦኬ፣ ሸይጣን ለእናንተ ጠላት ነው። እኛ ምንድን ነው ማድረግ ያለብን? ዩ ሃቭ ኦንሊ ዋን ኦፕሽን፣ አንድ ምርጫ ብቻ ነው ያለ። ጠላት አድርገህ መያዝ። ኢነ ሸይጣን ለኩም ዐዱው ፈተኺዙሁ ዐዱዋ ሸይጣንን ጠላት አድርጋችሁ የያዙት። ለምን መሰለ? ሸይጣን የመጨረሻ የሸይጣን የክፋቱ ጥግ ላሳያችሁ። የሸይጣን የክፋቱ ጥግ ሱረቱል ፋጢር አሁን እየቀራሁት ያለሁትን አያ በደንብ አስተውሉ። ሸይጣን ሰዎችን በሁለት ከፍሎ ነው የሚያየው። አንደኛው ፓርት የእሱ አገልጋይ የሆኑ ሰዎች ናቸው። የእሱን ሐሳብ የእሱን ፍላጎት እሱ በሰዎች ላይ ማስፈጸም የሚፈልገውን ነገር ሌት ተቀን የእሱን ሐሳብ ተቀብለው የሚሰሩ ሰዎች አሉ ምድር ላይ። እና እነዚህ ሰዎች የእሱ አገልጋዮች ናቸው። ሒዝቡ ሸይጣን ይባላሉ። በደንብ አስተውላችሁ ከልባችሁ አድምጡኝ። የዛሬ ትምህርት መዝጊያዬ ነው። እና ሒዝቡ ሸይጣን ይባላሉ። የሸይጣን ህዝቦች ናቸው። ሁለተኛው ህዝብ ደግሞ ሸይጣን ይወሰውሳቸዋል። ነገር ግን የሸይጣንን ውስወሳ በመንፈሳዊነት የሚመክቱ በተፈጥሯዊ መንገድ የሚመክቱ እና ለሸይጣን ውስወሳ እጅ ያልሰጡ ናቸው። ሸይጣን የራሱን አገልጋዮች ምን የሚመኝላቸው ይመስላችኋል? የራሱን አገልጋይ
ለተቀን የሚያገለግሉትን ሰዎች ምን ይመኝላቸው? ምን እንደሚመኝላቸው ልንገራችሁና ለዛሬ እናብቃ። አላህ ምን አለን? ሱረቱል ፋጢር 6ኛው አያ ኢነ ሸይጣነ ለኩም ዐዱው፣ ሸይጣን ለእናንተ ጠላት ነው። ፈተኺዙሁ ዐዱዋ፣ ጠላት አድርጋችሁ የያዙት። ኢነማ የድዑ ሒዝበሁ የሚለውን አስምርበት፣ ሊየኩኑ ሚን አስሓቢል ሰዒር። ሸይጣን ያለማቋረጥ የሚጣራው ግቡ የራሱን አገልጋይ ሒዝበሁ የራሱን አገልጋዮች አስሓብ ሰዒር የሚንቦገቦግ የሆነው እሳት ጓዶች እንዲሆኑ ነው የሚፈልገው። እሱን የሚያገለግሉ ሒዝቡ ሸይጣን የሆኑትን አስሓብ ሰዒር የሚመኝላቸው ከሆነ ለኔና ለአንተማ የሚመኘው አታስበው። በቃ አእምሮህ ሊያስበው በፍጹም አይችልም። አላህ ከሸይጣን ይጠብቀን። አላህ ከሸይጣን ሁላችንን ይጠብቀን። بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم والسلام عليكم.